የምላችሁን አዳምጡ። እስከ መቼ የሰው ሽንት ቤት እያጠባችሁ ትኖራላችሁ? እስከ መቼ የሰው ታዛዥ ሆናችሁ ትኖራላችሁ? እስከ መቼ የሰው ተላላኪ ሆናችሁ ትኖራላችሁ? እስከ መቼ የሰው ቤት እያጠባችሁ ትኖራላችሁ? እስከ መቼ የሰው ልብስ እያጠባችሁ የሰው ቤት ምግብ ሰሪ ሆናችሁ ትኖራላችሁ? እስከ መቼ? ምን እንደናፈቀኝ ታውቃላችሁ? ራሴን በራሴን የማዘዝበት የራሴን ትዳር ይዤ የራሴን ቤት ይዤ ራሴን በራሴን ማዘዝ ራሴን በራሴን ቤቴን መምራት። ማሄ ይሄንን አምጪ ከምትለኝ አንድ ሴትዮ ማሄ እንደዚህ ስሪ ለራሴ ሰላም ሰላም፣ ውድና የተከበራችሁ ይሄ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ባይዘዌ ማለት ነው። አዎ ሰብስክራይብ አድርጉ ዶች ማሮች ፍቅሮች። እንግዲህ እኔ የአረብ ሀገር እህታችሁ አረብ ሀገር ስደተኛ እህታችሁ ነኝና ስለዚህ አበረታቱን ማለት ነው። አበረታቱን ማለት ነው። አዎ እና ሀሳብ አስተያየት ካላችሁ እንቀበላለን። ኮመንት ላይ ያስቀምጡልን። እንግዲህ ዛሬ የመጣሁበት የሆነ ቪዲዮ ሲዘዋወር አይቼ ነበር ማለት ነው። እና አንዳንዴ ደግሞ እንፈርዳለን። በነገራችን ላይ በጣም ብዙ ፈራጆች አለን ማለት ነው። ብዙ እንፈርዳለን። ግን ያ ሰው የሆነ የራሱ ቁስል ሲኖርበት ግን በቃ አንፈርድም። ያንን ሰው ልንረዳው ይገባናል። አስባችሁታል? ግን በቃ እኛ የሆነ ነገር ካልሆንን እኛ የሆነ ነገር ካልተቸገርን ያንን ሰው አንረዳም በቶሎ። ስለዚህ እንግዲህ ከመግቢያ ላይ እንዳያቸዋት አንዲት እህታችን ያው ቲክቶክ ላይ ቤተሰቡን በጣም ስታለቅስ ነበረ ስለ ቤተሰቦቿ ምናምን እያነሳች። ያው እንግዲህ እንደኛው አረብ ሀገር እህታችን ናት እና አንዳንድ የቤተሰብ እውነት ለመናገር አይረዱም። ለምን እንደሆነ አላውቅም። ከአቅም በላይ ይሆናሉ። ይቅርታ አድርጉልኝና ማለት ነው። እና ለእናንተ ለፈራጆች አንዳንድ ነገር ልበላችሁ። በነገራችን ላይ በሰው ላይ የምትፈርዱ ግን በቃ ያልተነካችሁ ምናምን ጥሩ ቤተሰብ ኑሯችሁ ወይ ቤት ተሰርቶላችሁ ወይ ምናምን በቃ እየተጠበቃችሁ ሰዎች ልትፈርዱ ትችላላችሁ። ግን ከመፍረዳችሁ ዝም ብትሉ ደግሞ የተሻለ ነው ብዬ አስባለሁ፣ እውነት ለመናገር ምክንያቱም ብዙዎቻችን በጣም ቁስል ስላለብን ማለት ነው። ስለዚህ እናንተ ደግሞ የሰው ቁስል መነካካቱ አግባብ ነው ብዬ አላስብም። እንግዲህ ይቺ እህታችን እንደኛ እንደ የአረብ ሀገር እህታችን ናት። ስለዚህ ቲክቶክ ላይ እንግዲህ ላይቭ ላይ ገብታ በጣም እኔ እንጃ ቅቤ የተቀባች መስሎኝ ነበር። እኔ ስፊቷ እንደዚህ ውሃ ሆኖ ምናምን ለኬ በእንባ ነው። እና አንዳንዴ እንዲሁ የስደተኞች ህይወት ምናምን ብዬ በጣም የሆነ ራሴ ጋር ነበረ ስመሰቃቀል የነበርኩት። እና ቪዲዮዋ በነገራችን ላይ በጣም ተቆራርጦ በተለያየ ሶሻል ሚዲያ ተለቋል። የእኛ ሰው እንዲህ አይነት ነገር ይወዳል፣ ጥሎበት ለቅሶ ነገር ምናምን በጣም የሚወደው እና ቪዲዮዋ ቫይራል ወጥተዋል ምናምን ነገር እና ከቫይራል እንግዲህ ከወጣው ያው ስለ ኮመንታተሮች ላወራ ፈልጌ ነው እንጂ እኛ ቢወጣላት ቪዲዮ አልቅሳ ደስ ይለናል። ለምን ስደተኛ ናት። ስደተኞች እርስ በርሳችን መተጋገዝ አለብን። የሆነ እንኳን ጥፋት ቢኖርብን ጥፋታችን ተራርመን ተመካክረን ሰላም መሆን ነው እንጂ ያለብን ሌላ ውስጥ መግባት የለብንም። እና እንግዲህ ይቺ ልጅ ስታለቅስ እንደዛ ብዙዎች የሚያዘኑ አሉ። የተነኩትም አዝነዋል። ያልተነኩት ደግሞ ለምን የቤተሰብሽን ገበና በአደባባይ አወጣሽ ምናምን ብለው በጣም ብዙዎቹ ውቅጥ አድርገዋታል። እና አንዳንዴ እንደው ያልተያዘ ሰው ግልግል ያውቃል የሚባል አባባል አለ። ያልተያዛችሁ ሰዎች ናችሁ እንደዚህ የምትሉት በነገራችን ላይ። እና ከአቅማችሁ የሆነ ነገር ብላችሁት ከአቅማችሁ በላይ የሚሆን ነገር የለም። ለዛ ነው ለመናገር እና ኮመንታተሮች በጣም የተለያየ ሀሳብ ስትሰጡ ነበር። የፈለገው ነገር ቢያደርገኝ ቤተሰቤ እንደዚህ አላደርግም ምናምን ትላላችሁ። እውነት አትፍረዱ፣ ይፈረድባቸዋል። ቤተሰብ ይወስነዋል። በነገራችን ላይ አሁን በቀደም አይታችኋት ከሆነ እንግዲህ አቢባ ቤት አንዷ እህታችን ቤተሰቦች ስለሌሏት እናት አባት ልጇን ለእህቷ ሰጥታ መጣች። አስባችሁታል? ለእህቷ ሰጥታ ከመጣች በኋላ ያው አልተስማማትም ልጅቱ ማለት ነው። እህቷ መጥፎ ስለሆነ ያልተስማማትም። ደውላ ቪዲዮ ከወል ስታያት ጎረቤት ጋር ልጅቱ ጋር ትጣላለች። ስትጣላ ይደበድባታል። ሲደበድባት በአፏ ተደፍታን ያለቀሰች ሶፋ ላይ እንጂ ለእህቷ አልተናገረችም። እችኛዋ ደግሞ እንግዲህ የእናት ወድ ዝንጉርጉር የእናት ወድ ምንድነው ይባላል፣ የወለደ ያውቀዋል ይባላል። እውነታቸውን ነው። ስለዚህ ይችኛዋ ደግሞ ሆዷ አልችል ብሏል። ምክንያቱም አንዳንድ እህቶች ልጃቸውን የሆነ ነገር ለማድረግ ነው ስደትን የሚጀምሩ እንጂ ማንም ስደትን አይፈልግም። በነገራችን ላይ ልጅ ወለድም አልወለድም ስደት ማንም አይፈልግም፣ ግን አማራጭ ነው። ከዛ
በፏ ተደፍታ ስታለቅስ ይችኛዋ ተሰምቷት በቃ ልጅቷ ከእሷ ጋር ማደግ እንደሌለባት ተናገረች ምናምን ነገር። ከዛ መጨረሻ ላይ 100,000 ብር ክፈይና ልጅሽን እንስጥሽ አልባት እላችኋለሁ። ስለዚህ እናንተ በዚህ በምን ትሄዱበታላችሁ? ምን ትላላችሁ በዚህ? እስኪ ንገሩኝ። እስኪ እነ ፈራጅ እነ ትክክል እነ ምናምን ምናምን። ስለዚህ አንዳንዴ እኔ እንጃ ከምትፈርዱ ይልቅ ዝም ማለት እኮ ትልቅ ነገር ነው። ማርያምን አለመኮመት ራሱ ትልቅ ነገር ነው። ግን ትኮመታላችሁ። ይሄ ሆኖ በጣም ብዙዎቻችን ቁስል አለብን። በይዘው የአረብ ሀገር ላይ እሺ፣ በጣም ቁስል አለብን። ስለዚህ ምን ልላችሁ ፈልጌ ነው ያልሆነ ነገር አትናገሩ። እውነቴን ነው የምላችሁ። ሁላችሁ ሲደርስባችሁ ታውቁታላችሁ። በጣም ከባድ እውነት ለመናገር አረብ ሀገራት ላይ እንዴት ገንዘብ መስዋዕት እንደምናገኘው መስዋዕት እያደረግን ገንዘባችን ይቀመጥልን ምናምን ብዙ ቤተሰብ አጥፍቶ ነው የሚጠብቀን ሰው። ስለዚህ ስለዛኛ ባወራን ቁጥር እናንተ ደግሞ እንደዚህ እያላችሁ ሀሳብ መስጠት ሆነ ምንም አይጠበቅባችሁ ማለት ነው። እና ቢኮዝ ያለው ነገር ይሄ ነው። ለማንኛውም ሰላም ነው። ከእንቅልፌ እኮ ተነስቼ እንቅልፍ ይለኛል ማለት ነው። እና ለዛ ነው። በተረፈ ግን ሁላችሁንም ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ። ብዙ ወሬ ያለውራባችሁ ሊወጣ ነው። ስለዚህ አትፍረዱ ነው የምላችሁ። እኔ ሌላ ምንም የስልክ ማስቀመጫ ስለሌለኝ ማለት ነው ማስቀምጥበት አጥቼ እንዴት እንዳደረገ የስልኩ ራሱ ማለት ነው። ስልክ ማስቀመጫ ገዛለሁ ብላለሁ አይኔን ይዘኛል። ለምን እንደሆነ አላውቅም። ፈጣሪ ያለሽና ቤተሰቦቼ ለማንኛውም አረብ ሀገር ያላችሁ እህቶች ራሳችሁን ጠብቁ። ወይ እኛ መቼም ራሳችንን አንጠብቅም። በፊት ሳሚ ነበር ይመክረናል፣ ይዘክረናል፣ ይቀድሰናል። አሁን ሳሚንም ማስጠፋችሁት፣ ብር በላላችሁ፣ ምን አላችሁ ማትሉት ነገር የለም። ሚስቱ ጋር ፋታችሁት እናንተ ክፉዎች ማለት ነው። ስለዚህ አሁን ሳሚ ጠፍቷል፣ እኛንም ይመክረን አጥተናል። ስለዚህ መረብ ሆነናል። አሁንም አብሶብናል ደግሞ እውነት ለመናገር ማለት ነው። መረቦች አንዴ እናመጣለን። እንዲሁ እኛ ጉድ ቢወራ እኮ አያልቅም። እውነት ለመናገር እናንተ ይሄን ያለ ብርድ ዊሊ የሳውዲ ብርድ ዊኒ አያችሁት እንዴት እንደለበስኩ አያችሁት። በዚህን ሰዓት ቤት ነበር ቁጭ ማለት ወይ ስማሙልን ብስክት በመላክና ያለው ነገር ይሄ ነው ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ይብዛ። በሌላ ቪዲዮ እንመጣለን። መቼም የኛ ወሬ ቢወራ ያልቅምና በሌላ ቪዲዮ ስለምንመጣ ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ። ሰላማችሁ ይብዛ። እመጣለሁ። እሺ ቻናሌን ሼር አድርጉተው። ቻናሌ ሼር ሊያደርግ አልቻለም። ዩቲዩብ ተብሎ ለምን እንደሆነ አላውቅም። ቪዲዮ ለቃለሁ መቼ ሼር እንደሚያደርገው ፈጣሪ ያውቀው። አሁን ደግሞ ሼር ሲያደርግ ደግሞ ሆን ብላችሁ ደግሞ ስትራክ ትልካላችሁ። እናንተ ስትራክ የሆናችሁ ሰዎች ማለት ነው። ስትራካችሁ ይጥፋና ሙሽኪላ ቻናላችን እየደከመ ያለው ነው። ስትራክ ነው። ይቅርታ የክረምት ጉንፋን ስራውን ተውቁት። ቪዲዮ እየሰሩ ሰላማችሁ ይብዛ ውዶች፣ የማሮች ፍቅሮች፣ ገልቦች። ቴንኪው አመሰግናለሁ። እሺ እስኪ ቆይ እናንተ እንዲህ